ንዴቱን መቆጣጠር የማይችል ሰው እንዴት ይጨንቀኛል መሰላችሁ? ከዛም አልፎ ያስፈሩኛል። በተለይ ዛሬ የምነግራችሁን ታሪክ ከሰማሁ በኋላ እነዚህን ሰዎች ጠንቀቅ ማለት ጀምሬያለሁ። ማን ያውቃል እናንተም በሕይወታችሁ እንደዚህ አይነት ሰው ሊያጋጥማችሁ ስለሚችል ጠንቀቅ ማለቱ አይከፋምና የዚህን አስገራሚ ሰው ታሪክ ልንገራችሁ። ይህ ሰው ኳንግ ጆ ይባላል። ዕድሜው 55 ሲሆን የሚኖረው ደግሞ ቴክሳስ ውስጥ ነው። ሰውየው አንድ ትልቅ ችግር አለበት፣ ብስጭት። እንደነገርኳችሁ በጣም የሚበሳጭ ሰው ነው። ብስጭት ስላችሁ ቀለል አድርጋችሁ እንዳትወስዱት። ኳንግ ሲበሳጭ ውስጡ የሆነ የተደበቀ ሰይጣን ያለ ይመስል ማንነቱ ሙሉ በሙሉ ነው የሚቀየረው። ያናደደው ነገርና እርሱ የሚበሳጭበት መጠን ፈጽሞ የተለያየ ነው። ታዲያ ይህ ጸባዩ ከሰው ጋር ፈጽሞ ሊያኖረው አልቻለም። በትንሹም በትልቁም ከሰው ጋር የሚጣላ ሰው አድርጎታል። እንደዚህ አይነት ሁኔታ ደግሞ ራሱንም ቢሆን ሕይወቱንም ቢሆን እንዲጠላ ነው ያደረገው። ታዲያ በፈረንጆቹ 2012 ከብዙ ሰዎች ጋር የተጣላበትን ከተማ ለቆ ኑሮውን አዲስ ለመጀመር ከቴክሳስ ወደ ካሊፎርኒያ ይሄዳል። እዛ እንደደረሰ ካሊፎርኒያ ውስጥ ቤተሰብ፣ ዘመድ፣ ጓደኛ ስለሌለው ኢንተርኔት ላይ የሚያርፍበትን ቤት መፈለግ ይጀምራል። ካሊፎርኒያ ውስጥ ቤት በጣም ውድ ነው። አፓርትመንት ለብቻ ተከራይቶ መኖር እጅግ በጣም ውድ ነው። ያንን የቤት ኪራይ የሚሸፍን የተመጣጠነ ስራ ማግኘት ግድ ይላል። ስለዚህ ሩሜት ትፈልጋለህ ኢንተርኔት ላይ ገብተህ። ከ35 ዓመቷ ማርቤል ራሞስ ጋር የተዋወቀው በዚህ አጋጣሚ ነው። ማርቤል ለቤት ኪራይ የምትከፍለው ገንዘብ ስለተወደደባት በዌብሳይት ላይ ክሬግ ሊስት የምንለው አለ፣ እዚህ ሩሜት እንደምትፈልግ ፖስት አድርጋ ነበር። እናም ኳንግ እሱ ደግሞ ቤት እየፈለገ እሷ ደግሞ ሩሜት ስትፈልግ በዚህ አጋጣሚ ተገናኙ። ወዲያውኑ ማስታወቂያውን እንዳየው ይጽፍላትና በአስቸኳይ ቤቱን ሄዶ ለማየት ይፈልጋል። እና ቤቱን በኢንተርኔት ላይ በጣም ስለወደደው ነበረ በአስቸኳይ ሄዶ ለማየት የጓጓው፣ ሌላ ሰው እንዳይቀድመው። ከእሷ ጋርም ስምምነት ካረጉ በኋላ ሄዶ ቤቱን አየው። በጣም ውብ ነው። በጣም የሚወደው አይነት ማረፊያ ነበር የሆነለት። ማርቤል ደግሞ በበኩሏ ምንም እንኳን ከማታውቀው ሰው ጋር አንድ ጣሪያ ስር መኖር አስፈሪ ቢሆንም ኳንግን ስታየው የተረጋጋ፣ ዕድሜው 55 ነው። ስለዚህ በዕድሜውም ገፋ ያለ፣ እንደ ሌሎች ወጣቶች አስቸጋሪ ባህሪ የማይታይበት አይነት ሰው ሆኖ ነው ያገኘችው። ስለዚህ ውስጧ በተወሰነ መልኩም ቢሆን የተወሰነ ምቾትና እምነት እንዲኖርባት አድርጓታል። እናም ይህ እምነቷ የመጀመሪያ ሰሞን ልክ ነበር። ኳንግ ቤቱን ተከራይቶ ከገባ ጊዜ ጀምሮ ጸባዩ አሪፍ የሚባል አይነት ነበር። ለአከራዩ ማርቤል ምንም ምቾት የሚነሳ የሚያጠራጥር ምንም አይነት ነገር አላደረገምም፣ አላየችበትም። ከዛ በተቃራኒ እንደውም በጣም ጥሩ ሰው ነበር የሆነላት፣ ጥሩ ጓደኛን የሆነላት። ታዲያ ማርቤል ሁልጊዜም ጥያቄ የሚሆንባት አንድ ነገር አለ። እንደዚህ አይነት ተግባቢ፣ ተጫዋች፣ የተረጋጋ የሆነ ሰው እንዴት አንድም ዘመድ ወይም ጓደኛ አይኖረውም የሚል ጥያቄ ሁሌም ውስጧ ይመላለስ ነበር። ጥርጣሬዋ ልክ ነበር። ሆኖም ብዙም አልገፋችበትም። ስላለፈው ሕይወቱ ወደኋላ ሂዳ ከማጣራት ይልቅ ለምን እኔ ጓደኛ አልሆነውም ብላ እሷ ጓደኛ ልትሆነው ትሞክር ነበር። ይባስ ብላ ቤተሰቦቿን ጭምር ቤት በመጋበዝ አዲስ ሩሜት አገኘው፣ አዲስ ጓደኛ አገኘው ብላ ከቤተሰቦቿ ጭምር እስከ ማስተዋወቅ ደርሳለች። እናም ይህ ለኳንግ ትልቅ በር የከፈተበት አጋጣሚ ነበር። ከቤተሰቦቿ ጋር መደዋወል፣ ከእርሷ ጋርም የጠበቀ ጓደኝነትን መመስረት ቻለ። ችግሩ የሚመጣው ከዚህ በኋላ ነው። ብዙዎቻችሁ እንደምታውቁት በጓደኝነት 55 እና የ35 ዓመት ዕድሜ ያላቸው ሰዎች ምን ያህል ይዘልቃሉ አላውቅም። ይህ ታሪክ ግን ፈጽሞ ከጠበቃችሁት ውጪ ትዊስት የሚያደርግ ነው። ኳንግ ከማርቤል ፍቅር እየያዘው መጣ። ሰውየው እንግዲህ አስቡት፣ እሱ 55 ነው። ነገር ግን ልክ እንደ አንድ በ30ዎቹ የዕድሜ ክልል ውስጥ እንዳለ ሰው ሩሜት ሆኖ ነው እየኖረ ያለው። በ55 ዓመቱ የሚፈልገውን የፍቅር ህይወት ሳይኖር እያረጀ ነው ያለው። እናም በዚህ ሁሉ ህይወት ውስጥ ሚስ ያደረጋቸውን ጊዜያቶች እያሰበ ባለበት ምንም አይነት ጓደኛ፣ የፍቅር አጋር በሌለው አጋጣሚ ነው ይችን ሴት ያገኛትና እዚች ሴት ላይ ሀሳቡን ቢጥልባት፣ ፍቅር ቢይዘው አይገርምም። ኦብሰሽን የምንለው ኦብሰስድ ቢሆንባት አይገርምም። እንደውም ምን የገረመኝ ወይም ሊገርመኝ የሚችለው እንደ ማርቤል አይነት መልከ መልካም ሴት ጋር በአንድ ጣራ ስር እየኖረ ይህ ሰው ፍቅር ባይዞ ነበር የሚገርመኝ። እናም የሚገርመው ይሄ ብቻ አይደለም፣ ማፍቀሩ አይደለም አነጋጋሪው ጉዳይ። ማፍቀሩን ለማርቤል ሲነግራት እሷ ከጓደኝነት ባለፈ እንደማታየውና እሱ ጋር ያለው የፍቅር ፍላጎት እሷ ጋር እንደሌለ ስትነግረው ያደረገው ሰቅጣጭ ተግባር ነው ነገሩን በጣም አስከፊ የሚያደርገው። የሚገርማችሁ ማርቤል የፍቅር ጥያቄውን አልቀበልም በምትልበት አጋጣሚ በተመሳሳይ ሰዓት እሱ የሚያስበው ስለ እርጅናው ነበር። እንግዲህ ይታያችሁ፣ በዕድሜ በ20 ዓመት ከሚበልጣት ሴት ጋር በፍቅር በሲሪየስ የሆነ የፍቅር ህይወት ትዳር ካልሆንኩ ብሎ ነው ሙጭጭ እያለ ያለው። ይሄ በአሜሪካ ውስጥ ያልተለመደ ነገር ነው፣ ምናልባት በሹገር ዳዲ ሌቭል ካልሆነ በስተቀር።
ታዲያ ይህንን እርጅናውን ለማጥፋት ኳንግ ያልፈነቀለው ድንጋይ አልነበረም። አለባበሱን ከመቀየር አንስቶ ፕላስቲክ ሰርጀሪ እስከ መሰራት ድረስ ደርሶ ነበር። በቅጡ መኖሪያ ቤት የሌለው ሰው፣ ብቻውን እንኳን ተከራይቶ መኖር የማይችል አንድ ግለሰብ $10,000 ለፕላስቲክ ሰርጀሪ እንዳወጣ ብነግራችሁስ? $10,000 ነው ያወጣው ለፕላስቲክ ሰርጀሪ። ሩሜት ሲፈልግ የነበረ ሰው። ከባድ ነው። በፍቅር መፍረድ አይቻልም። ግን በጣም ነው የሚገርመው። የሆነ ሆኖ ኳንግ ፊቱን አሳድሶ ቢመጣም ማርብል ግን በፍጹም ጥያቄው ልትቀበል አልቻለችም። ሀሳቧ የሚቀየር አይነት አልነበረም። እናም አቶ ኳንግ እንደምታውቁት መጀመሪያውንም አመል ያለው ሰው አልነበረም። እዚህ ላይ አፈቀረ። የፍቅር ጥያቄው ተቀባይነት አጣ። ስለዚህ አሁን የማርብልን ህይወት መበጥበጥ ጀመረ። በተለይ ልክ ወሩ ሲደርስ የቤት ኪራይ ላለመክፈል የተለያዩ ምክንያቶችና ሰበቦችን መደርደር ጀመረ። ለተወሰነ ጊዜ ማርብል ታግሳ የቤት ኪራዩን እሷ እየሸፈነች ቀጠለች። ከአቅሟ በላይ ሲሆን ግን የድርሻውን እንዲወጣ መጠየቁ አይቀርም። እርሱ ግን የመክፈል አቅም ያለው አይመስልም። ጭራሽ ይባስ ብሎ የቤት ኪራይ በጠየቀችው ሰዓት እንዴት ትጠይቅኛለሽ በዚህ ሰዓት መክፈል እንደማልችል እያወቅሽ አይነት ባህሪ እያሳየ ይጮህባት፣ አንዳንድ ጊዜም ይመታት ሁላ ጀመር። እናም ያን ቀን የደበደባት ጊዜ በጣም በመደንገጥ ማርብል 911 ደውላ ሁኔታውን ለፖሊስ አሳወቀች። ፖሊሶች በስፍራው ሲደርሱ ኳንግ በጣም በመደናገጥ በፖሊሶች ፊት ይቅርታ እንድታደርግ ጠየቃት። ስህተቱን የሚመጣው እዚህ ጋር ነው። ማርብል እጅግ ጥሩ ልብ ስለነበራት ለፖሊስ ልታደርገው የነበረውን ክስ ትታ ላለመክሰስ ተስማምታ ለኳንግ ይቅርታ አደረገችለት። እንደነገርኳቸው ይህ ሁሉ የሚሆነው ፖሊሶቹ እዛ ባሉበት በምስክር ፊት ነው። እናም ኳንግ ለፖሊሶቹ በቅርቡ ቤት ፈልጌ እወጣለሁ በማለት ነገሩ እዛው እንዲቋጭ አደረገ። ያለውን እንደማይፈጽም ግን ልቦናው በደንብ አድርጎ ያውቅ ነበር። እናም እንኳን ቤቱን ሊለቅ የቤት ኪራዩን እንኳን እየከፈለ ለመኖር ፈቃደኛ አልነበረም። ይህንን ያስተዋለችው ማርብል አንድ ቀን በጠዋት ቤቱን በአስቸኳይ ለቆ እንዲወጣ ነገረችው። እሱ ግን አላዳመጣትም። ይህ ደግሞ ማርብል በጣም እንድትበሳጭ አደረጋት። እናም ምርጫ ስታጣ ይሆናል ያለችውን አንድ ነገር አደረገች። አንድ ጓደኛዋ ጋር በመደወል ደውሎ እንዲያስፈራራላት አደረገች። ያ ማርብል የደወለችለት ወጣት ለኳንግ ደውሎ በጠዋት ቤቱን ለቆ የማይወጣ ከሆነ በአካል መጥቶ እንደሚያስወጣው ይዝትበታል። እንግዲህ ይህ ዛቻ ነው ያንን ብስጩ ኳንግ ሰይጣኑን ከተኛበት የቀሰቀሰው። ያ ወጣት የደወለለት ቀን ምሽት ኳንግ ማርብል እስክትተኛ ይጠብቅና ልክ እንቅልፍ ከወሰዳት በኋላ አንገቷን አንቆ ትንፋሽ አሳጥቶ ይገላታል። ይህ ብቻ አልበቃውም። ከገደላት በኋላ አስከሬኗን ማጀስካ በተባለ ቦታ ወስዶ ይቀብረዋል። ቀናት ካለፉ በኋላ የማርብል ቤተሰቦችና ጓደኞች ደጋግመው ስልክ ሲደውሉ አትመልስም ነበርና በጣም ሀሳብ ስለገባቸው ወደ ቤቷ በቀጥታ ይመጣሉ። ኳንግ ታዲያ ምንም እንዳልተፈጠረ እሷን ለመጠየቅ የሚመጡ ሰዎችን አዛኝ መስሎ ምንም እንዳልተፈጠረ በሰላማዊ ማንነትና ስነ ምግባር ነበረ ተቀብሎ የሚሸኛቸው። ጭራሽ ማርብል በመጥፋቷ ልክ እሱ እንደ ሀዘንተኛ ሆኖ ቁጭ አለ። በሶሻል ሚዲያውም ደግሞ ልክ እንዳልኳችሁ ምንም እንደማያውቅ የልብ ጓደኛው በመጥፋቷ በጣም እንዳዘነ እንደከፋው በሰላም እንደምትመለስ ተስፋ እንደሚያደርግ የሚመሳሰሉ ፖስቶችን ያጋራ ነበር። ይህንን ፖስት ብዙ ሰዎች ያዩትና በጣም የተገረሙበትን ፖስት ነበር። ታዲያ ይሄ ፖስት ለየት የሚያደርገው ኳንግ ፖስቶቹን ሲጽፍ ማርብልን ነበረች እያለ ነው የሚገልጻት። ይህ ደግሞ ኳንግ ኦልሬዲ ማርብል እንደሞተች ስላወቀ ፖስቱን ሲጽፍ መሞቷን እያሰበ ሳያስበው ግን ነበረች ብሎ እንደጻፈና መሞቷን እንደሚያውቅ ብዙ ሰዎች እንዲጠራጠሩት አደረጋቸው። እሱ ሳያውቅ ነው ነበረች እያለ የጻፈው፣ ምክንያቱም መሞቷን ስለሚያውቅ። ማንኛውም ኦርዲነሪ የሆነ እንደኔና እንደናንተ ያለ ሰው ነበረች ወይም ነበረ እያለ የጓደኛውን ሞት በትክክል በህይወት አለመኖሩን ሲያረጋግጥ እንደዚህ አይነት ነገር አይጽፍም። እናም ፖሊሶች ምርመራ ከፍተው በጣም ብዙ ጥያቄዎችን ይጠይቁታል። ችግሩ በቂ ማስረጃ ካልያዙ በቁጥጥር ስር ማዋል አለመቻላቸው ነበረ። ስለዚህ ቀን ከሌት የሚያደርገውን እንቅስቃሴ በጥንቃቄ መከታተል ጀመሩ። የስልክ ንግግሩን ጨምሮ ጎግል ያደረጋቸው ነገሮች በሙሉ አልቀሯቸውም። ይህ ሁሉ ሲሆን የማርቨል ቤተሰቦች ልጃቸውን ማፈላለጋቸውን አላቋረጡም ነበር። እንደውም ጓደኞቿን፣ ወዳጅ ዘመዶቻቸውን በማሰባሰብ የተለያዩ ዝግጅቶችን እያደረጉ ማርብልን መፈለጋቸውን ቀጠሉ። በጣም የሚገርመው ይህ አይነት ዝግጅት የሚካሄድበት ቦታ ደግሞ እንደ አጋጣሚ ሆኖ ኳንግ ማርብልን የቀበረበት አካባቢ ነበር። ይህ ለሱ እጅግ የሚያስደነግጥ አጋጣሚ ነበር። ፕሮግራም መዘጋጀቱን፣ ፕሮግራም የተዘጋጀውን ቦታ አድራሻና የመሳሰሉትን ነገሮች ሲያይ በጣም በመደናገጥ በአስቸኳይ ወደ ላይብረሪ ሄዶ ላፕቶፕ ተዋሰ። ላፕቶፕ ተወሶም ስለ ቦታው ጎግል ማድረግ ጀመረ። በተለይ ጎግል ማፕን በመጠቀም የማርብልን አስከሬን በትክክል የቱ ጋር እንዳረፈና ዝግጅቱ ደግሞ የቱ ጋር እንደሚካሄድ ያነጻጽር ጀመር። ኳንግ ማፑ ላይ ሲመለከት ዝግጅቱ በተካሄደበት ቦታና እሱ ማርብልን የቀበረበት ቦታ ላይ በመካከላቸው የተወሰነ
ርቀት እንዳለ ሲረዳ ራሱን አረጋግቶ ወደ ቤቱ ተመለሰ። እንደነገርኳችሁ ዝግጅቱ የተካሄደበትን ቦታና ማርብልን የቀበረበትን ቦታ ለማየት የተጠቀመው የኪራይ ላፕቶፕ ስለሆነ ፖሊሶች ይህንን ነገር ያገኙታል ብሎ አላሰበም ነበር። መርማሪዎች ግን እያንዳንዱን እንቅስቃሴ እንደነገርኳችሁ ይከታተሉ ነበር። ላይብራሪ ገብቶ ተከራይቶ ምን አድርጎ እንደወጣ እሱ ከወጣ በኋላ ወዲያውኑ ገብተው እነዛን ላፕቶፖች ከላይብራሪ በመቀበል ሰርች ሂስትሪውን ማየት ይችሉ ነበር። እናም ጎግል ማፕ ላይ ዙም እያደረገ ያያቸውን ቦታዎች ማየት ስለቻሉ ከዛ መረጃ ተነስተው ያንን አካባቢ አስክሬን ፍለጋ መፈተሽ መበርበር ይጀምራሉ ፖሊሶች። እንደፈሩትም ምስኪኗ ማርብል በአሰቃቂ ሁኔታ ተገድላ ተቀብራ ትገኛለች። ከዚህ ማስረጃ በኋላ ክዋንግን መያዝ ቀላል ነበር ለፖሊሶች። የአስክሬን ምርመራ ውጤቶችም እሱ ገዳይ ስለመሆኑ ማረጋገጫ ሰጥተዋል። በመጨረሻም ፍርድ ቤቱ እነዚህን ማስረጃዎች ካሰባሰበ በኋላ ክዋንግን 15 ዓመት እንዲቀጣ ወስኖበታል። ምን ታስባላችሁ? ይሄ ተራ ንዴት ወይስ በአንድ ሰው ፍቅር ኦብሰስድ በመሆን የሚመጣ ሴጣናዊ ድርጊት? እኔ ከምን እንደምመድበውም አላውቅም። ሀሳብ አስተያየታችሁን ስጡ። ለዛሬ ነበረን ይሄ ነበር። ከ2 ቀን በኋላ እንገናኝ።